ለድህነታችን የታመነው አምላክ በእኛና በእኛ ፊት አሁንም አለ። ክብርና ምስጋና ለባለቤቱ ይሁን። በሁላችንም ዘንድ አለ። ሳናየው ሳናውቀው እቤታችንን ገብቶ ከእኛ ጋር ማዕድ ይቆርሳል። ባለው እሱ የምሕረትና የቸርነት ባለቤት እግዚአብሔር የበላነው የጠጣነው የለበስነው ሁሉ ለእኛ ምን እንዲሆን የተባረከ የተቀደሰ የሆነ ዘንድ ሰው የለኝም ሰው የለኝም። ብዙ ሰዎች እያሉ እየከሰሱ ናቸው። ሰው የለኝም። በዚህ ምድር ላይ መከራችን ያበዙብን፣ ክሳችን ያበዙብን፣ ከፈጣሪ ጋር ሊያጣሉን ያቃረቡን ምንድን ናቸው? ሰው የሌላቸው ሰው የለም። ከዚያ በኋላ ጌታ ምን አለ? እንግዲህ ይህን ሰውዬ ቢቀየመው ኑሮ እንዴት እኔ ሁሉ የፍጥረታት ባለቤት አንተንም ባሪያ በምሳሌ የፈጠርኩ ይህንንም ደግሞ ጠበሉን ወይም መጠመቂያውን ውሃ እንዲያንቀሳቀስ መልአኩን ልኬ ድውያንን የምፈውስ አምላክ አጠገብ ቆሜ በድፍረት ስለተናገርክ ብሎ ጌታ አልተቆጣም። ምንድን ነው ያለው? ሰው የለኝም፣ መዳን ወዳለሁ ግን ሰው የለኝም አለ። ጌታ ደግሞ ምን አለ ቀጥሎ? ይህን ደዌ የያዘው ሰው ምን አለ? አልጋህን ተሸከምና ሂድ። ክብርና ምስጋና ለእሱ። አልጋህን ተሸክመ ሂድ፣ ዕዳ በደልክን ይቅር ብዬልሃለሁ። ለ38 ዓመት ያለ ምክንያት ተጣብቀህ ከዚች አልጋ ጋር አልኖርክም። ሰውነቱ ሁሉ አልቆ አጥንቱ ፈቶ ያለ ሰውዬ። ቅድም እንዳልኳችሁ ይሄ ታሪክና ምንድነው ምንድነው የሚባለው? ይሄ ልብ ወለድ ታሪክ ይመስላል። 38 ዓመት እንዴት ሰው በአልጋ ላይ ይኖራል? ለሁላችንም ይፈትናል አይደል? ጥያቄ 38 ዓመት እንዲህ የተኛውን ሰው አንድ ቀንም ታሞ የማያውቅ ሰው እንዳንበሳ ደቦን እየዘለለ ምኑን ተሸክሞ ሄደ? አልጋውን አዝሏት አገር ጉድ እስከሚል ከተማውን እያናወጠው ከደስታው የተነሳ እየዘለለ ጡንቻው በስፖርት የጠነከረ ጎልማሳ እስከሚመስል ድረስ በሕዝቡ መካከል ደስታውን እያቀለጠው ተመላለሰ። ክብርና ምስጋና ለመድኃኔዓለም ይሁን። በሰው ዘንድ የማይቻል በማን ይቻላል? በእግዚአብሔር ዘንድ ሁሉ ይቻላል። ሁሉን የሚችል ማን ነው? ሁሉን የሚፈጽም ማን ነው? ሁሉን የሚያደርግ ማን ነው? ስለዚህ መድኃኒት ያጣንለትን፣ ሐኪም ያጣንለትን፣ ረዳት ያጣንለትን፣ ሰው ያጣንለትን ነገር ሁሉ ማን ያስተካክልልን? መድኃኔዓለም ያስተካክል። የእሱ የእናታችን የማምላክ የወላዲት አምላክ ልጅ ማን ያስተካክለው? መድኃኔዓለም ያስተካክለው። እኛም ቢሆን ዛሬ አቅቶናል። ብዙ ያቃተን ነገር አለ። ብዙ ያልዳነው ነገር አለ። ብዙ ያልተፈወስነው ነገር አለ። አሁን ይህን የሚፈውስ ይህን የሚያድን እንደ መጻጉዕ ሰው አልባ ነን ብለናል። ሰው የለም። ይህን ሕዝብ የሚፈውስ ሌላውን የሚፈውስ ማን የለም። ከሰው ዘንድ ከቶ አልተገኘም። ስለዚህ ማን ይፈውሰን? እንዲህ ብላችሁ ንገሩት፣ እሱ የታመነ አምላክ ነው። ከዚያ በኋላ ይህም ያስቆጣቸው ሰዎች አሉ። ይህም ያስቆጣቸው ሰዎች አሉ። የእግዚአብሔር ድንቅ ሥራ 38 ዓመት ከመካከላቸው ከአልጋ ጋር ተጣቆ የኖረው ሰው መዳንና መፈወስ ያላስደሰታቸው ሰዎች፣ ለክስ ሁሉ መነሻ የሆናቸው ጌታን ለማጥመድ ሁሉ ወደ ሴራ ያስገባቸው ሰዎች አሉ። ሰው እስከዚህ ድረስ ልቡ ጠንካራ ነው። ነቢዩ ምን ይላል? የሰው ልቡ አይታወቅም፣ ክፉ ነው ይላል። ክፉ ነው ይላል። እግዚአብሔር እኛን ለክፉ ነገር አልፈጠረንም ነበር። ለሰው ልጅ ሁለት ሕሊና ተሰጥቶታል ይላል መጽሐፍ። ሁለት ሕሊና፣ አንደኛው በጎ ነገር የምናስብበት፣ አንደኛው ደግሞ ፈርዶብን ላይጠቅመን ክፉ ነገር የምናስብበት። ለሰይጣን ግን አንድ ሕሊና ተሰጠው ይላል። እሷ ምንም ያመነጭባት ምንም ያስብባት ክፋት ብቻ ነው። ከዚህ ይሰውረን እግዚአብሔር። እኛ አማራጭ ተሰጥቶናል። ለዚህም ነው የሰው ልጅ ሁለት ሕሊና ተሰጥቶታል። አዳም በሕይወት ለመኖር ምን ተባለ? ዕፀ በለስን አትብላ ተባለ። በሕይወት ላለመኖር ደግሞ ይችን አትብላ ያልኩህን ዕፀ በለስን ትበላታለህ፣ ያኔ ትሞታለህ የተባለው። ስለዚህ የአዳም ሕሊና ሁለት ነገር ያመነጫል ማለት ነው። ወዶ ምን ሆነ? ሞትን መረጠ። ወዶ ምን ማለት ነበረበት? ሕይወትን መምረጥ ነበረበት። እኛም ዛሬ እንዲህ አይነት ምርጫ አለን። እየተነገርነን በፈጠጠው ዓይናችን ጥፋታችን እያየን ወደን ምን ሆናለን? ጥፋትን መርጣለን። እግዚአብሔር ከጥፋት ይሰውር። ሰው ክፉ ነው ይላል ነቢዩ፣ ልቡም ጠንካራና ጠጣር ነው። እንደው መቼስ ቤተ ክርስቲያንም የእግዚአብሔር ሰውም ክፉ አድርጎ ብሎ መክሮን ያውቅ። ብዙ ጊዜ
ጉባኤ ዘርግተን መምህራን ቆመው በተለያየ ለኛ ጥሩ ምሳሌ ሆነው የሚያስተምሩት ምን እንድንሆን ነው? በጎ ሰዎች እንድንሆን ነው። ክፉ እንድንሆን ቤተክርስቲያን አስተምራታል። ግን ያልተማርነውን እንሆናለን። ያልተነገረን ያልተማረንን እንሆናለን። ሰይጣን የክፋት አባት ነው እንላለን። አንድ ቀን ጉባኤ ዘርግቶ አስተምሮ ያውቅ። ለምንድን ነው የሰይጣን የሥራ አስፈጻሚዎች የምንሆነው? አያሳዝናችሁ? ለምንድን ነው የሰይጣን የሥራው ተባባሪዎች የምንሆነው? ሰይጣን አንድ ቀን መድረክ ፈጥረንለት ወይም እኛ ጉባኤ ዘርግተን ተሰባስበንለት በህብረት ሲያስተምር ሰምተን አናውቅም። ክፉ የተጠላ ነገር፣ እግዚአብሔር የማይወደው ነገር ሁሉ ደግሞ የማን ሥራ ነው? የሰይጣን ሥራ ነው። አስፈጻሚዎቹ እነማን ናቸው? እኛ ነን። እግዚአብሔር ከክፋት ሁሉ ይጠብቀን ይዘን ከልጅነት እስከ እርግና ዘመን እንደ ስንዴ የሚያበጥረን ሰይጣን በክፋት አስተምሮን አያውቅም። ለምን? ለሱ ክፋቱ ለክፉ ሥራው ተገዢ እንደምንሆን ደግሞ እኛ ራሳችንን ሕሊናችንን እንታዘበው። ዛሬ ብዙ ሕሙማን የምታዩት በጸበል ቦታ ስትሄዱ፣ በሆስፒታል ስትሄዱ፣ በየቤታቸው ስትሄዱ ስፍር ቁጥር ያላላቸው የሌላቸው በሽተኞች አሉ። ሰው የለንም የሚሉ የሚያድነን የፈውስ መድኃኒትም አልተገኘም። የሚያድን የእኛን በሽታ ሐኪምም አልተገኘም። ዛሬማ አንድ አይነት የመጻጉዕ በሽታው ካንሰር ነው አልተባለ፣ HIV ነው አልተባለ፣ ሌላ ምንድን ነው ገዳይ በሽታ ኮሮና ነው አልተባለ። በምርመራ የተገለጸ በሽታ የለም። መጻጉዕ ነው ያለው። የበሽተኞች አለቃ ተብሏል። በሽታው ከእድሜ ርዝመቱም የተነሳ ከመጉዳቱም የተነሳ ሁሉ ያ በሽታዎች ሁሉ ቁጥር አንድ የሚባል በሽታ ነው የያዘ። እኛ ዛሬ የበሽታ የሸቀጥ ማራገፊያ መጋዘን እስከምንመስል በአንድ ሰው ላይ እግዚአብሔር ይጠብቀን እንጂ ምን ይባላል? በቀላሉ ኮመን በሽታ የሆነ ምንድን ነው? ከወጣት እስከ አዋቂ ሰው ድረስ ቢያንስ እንኳን ደም ብዛት፣ ጨጓራ፣ ሌላ ደግሞ ምንድን ነው አነስ ያለው ብዙዎቻችሁ እንዳንደነግጡ ያለባችሁ ሰዎች በእግዚአብሔር የማንድነው የማንፈወሰው በሽታ ስለሌለ ደስ እያለን በጽናትና በፍቅር ሆነን ቀርበን የድንግል ማርያም ልጅ መድኃኔዓለም ይፈውሰን ዘንድ ያድነን ዘንድ ወደሱ ለመቅረብ እንጂ እንዲሁ ያለብንን ነገር በስሙ ስለጠራ ነው እንዲህ ነገር አለ ስለተባለ እንድንፈራ እንድንደነግጥ አይደለም። እምነት አንሶን እንጂ ብዙ ሰዎች በእኛው አደባባይ፣ በእኛው ቅጽረ ቤተ ክርስቲያን፣ በእኛው ጸበል፣ በእኛው እምነት፣ በእኛው መስቀል ተፈወስ ብለው የካንሰር በሽታ፣ የኤችአይቪ በሽታ፣ ገዳይ የሆነ በሽታ ድነናል እያሉ አደባባይ ላይ መስክረውልን ያውቁ። የእኛው የልብ ጥንካሬ እንጂ ምንም አንድነው ነገር አለ። እኔ ሳልተሳካልኝ ሁልጊዜ አፋችን የሚሰማው ሟርት ነው። ለሰይጣን የሚያስደስት ጆሮ ጭው የሚያደርግ ወሬ። እኔንማ እግዚአብሔር ጠልቶኛል፣ እኔማ የበሽታ ሳይገል አይለቀኝም፣ እንዲህ ሳይል እያለን በራሳችን ላይ ሞት ስናውጅ እንውላለን። እግዚአብሔር የማይፈውሰው በሽታ የለም። እግዚአብሔር የማይፈውሰው ሰው የለውም። እግዚአብሔር በቸርነቱ በምሕረቱ የማይጎበኘው ሰው የለም። ዛሬ የብዙ ነገር በሽተኞች ሆነናል። እኛም እንደ ሀገርም ብናስብ፣ እንደ ሕዝብም ብናስብ፣ እንደ ቤተ ክርስቲያንም ብናስብ ወደ እውነቱ ስንመጣ የብዙ ደዌ በሽተኞች ሆነናል። እግዚአብሔር ይፈውሳል በብዙ ነገር። በብዙ ነገር እግዚአብሔር ደግሞ በእጁ መድኃኒቱና መፍትሄው እያለ እንዲሁ ለመዳን ስላልወደድን አድነን ስላላልነው ለመዳን ፈቃደኛ ስላልሆን አብዝተን እየማቀቅን ያለን በሰው አማካኝነት፣ በህንፃው ማመካኘት፣ በዛፉ ማመካኘት፣ በቴክኖሎጂ ማመካኘት፣ በአንድ ሰው ማመካኘት፣ እንዲህ ማለት ማሟረት፣ በዘመኑ ማመካኘት የድነታችን ፍጻሜ ይሁን። ሁሉን ነገር ለማን እንስጥ? መጀመሪያ ለመዳን ማዳን ፈቃደኛ መሆን ያስፈልጋል። እግዚአብሔር ማዳን እየቻለ ይህን በሽተኛ 38